የህይወታችሁ ማዕከል ምንድነው? እያንዳንዱ ውሳኔ ስትወስኑ፣ እያንዳንዱ ድርጊት ስታደርጉ ማዕከል የምታደርጉት የህይወታችሁ ምሰሶ፣ የህይወታችሁ መሰረት፣ ከዚህ ውጭ አልነቃነቅም፣ ከዚህ ውጭ አልሄድም ብላችሁ እንደ መሰረት እንደ መልክ የምትይዙት የህይወታችሁ ማዕከል ምንድነው? What is your life center? ከዚህ ቪዲዮ በኋላ የህይወታችሁ ዋና ምሰሶ ወይም የህይወታችሁ ማዕከል ምን መሆን እንዳለበት፣ የተረጋጋ ምንም ጸጸት የሌለበት ህይወት፣ ትክክለኛና አስገራሚ ውሳኔዎችን እየወሰናችሁ እንዴት አይነት ትክክለኛ አይነት ህይወት መኖር እንደምትችሉ የምናይበት የምናረጋግጥበት ቆይታ ነው የሚሆነው ማለት ነው። ከአንድ ታሪክ ልጀምርላችሁ። በአንድ ውቅያኖስ ዳርቻ ሁለት ሰዎች ይኖሩ ነበረ። ቤት መስራት ጀመሩ። አንደኛው በአሸዋው ላይ መስራት ጀመረ። አሸዋው ለመቆፈር ለማስፋት ቶሎ ለመስራት ይመቻል። ከዛ በዛ ቶሎ ብሎ ሰራ። አንደኛው ደግሞ በአለት ቋጥኝ ላይ መስራት ጀመረ። ያደክማን ያለፋን ብዙ ጊዜ ይወስዳል። አንደኛው በአሸዋ ላይ አንደኛው በአለት ላይ ሰሩ። ከትንሽ ቆይታ በኋላ ታላቅ ማዕበል መጣ። በአሸዋው ላይ የተሰራው ቤት ተደረማመሰና ፈረሰበት። በድንጋይ ቋጥኙ ላይ የተሰራው ቤት ደግሞ ጸንቶ ቆመ። ስቲቨን ኮቪ ምን ይላል መሰለህ? ብዙዎቻችን የህይወታችን ማዕከል እንደዛ በአሸዋው እንደተሰራው ቤት ነው፣ ትንሽ ማዕበል ሲመጣ የሚፈራርስ ነው ይላል። ብዙ ሰው ህይወቱን የሚመራው እንደዚህ ልክ እንዳሸዋው ቤት ነው፣ ትንሽ ማዕበል ሲመጣ የሚፈራርስ። ዛሬ ግን በዚህ በአሸዋው ላይ እንደተሰራው ቤት ሳይሆን በአለት ቋጥኙ ላይ ተፈልፍሎ እንደተሰራው የህይወታችን ጽኑ መሰረት ምን ማድረግ እንዳለብን፣ የህይወታችንን ማዕከል በቋጥኙ ላይ እንደተሰራው ቤት እንዴት ጽኑ አድርገን ምን አይነት የህይወት ማዕከል እንደሚኖረን በደንብ አድርገን በአጭር ደቂቃ ፍትፍት አድርገን እናያለን ማለት ነው። አብራችሁን ቆዩ። እኔ ሙልጌታ ጌጡ እባላለሁ። ፐርሰናል ዲቨሎፕመንት ላይ ወይም የግል ስብዕና ላይ በመስራት እታወቃለሁ። ምንጊዜም ህይወታችሁን ማሻሻል፣ ማሳደግ፣ ራሳችሁን ከትናንት ዛሬ የተሻለ ከዛሬ ነገ የተሻለ ሰው ማድረግ የሚመቻችሁ የምትወዱ ሁሉ ይህ ቤታችሁ ነው። ላይክ እና ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። ብዙ ሰዎች ውሳኔ ሲወስኑ የህይወታቸው ማዕከል የሚያደርጉት በአጠቃላይ የህይወታቸው ማዕከል ምንድነው? ልክ በአሸዋው ላይ እንደተመሰረተው እስቲ 4 የተሳሳቱ የህይወት ማዕከሎችን እንይ። በጣም አብዛኛው ሰው የሚጠቀምባቸው ማለት ነው። መጨረሻ ላይ የህይወት ማዕከል ምን መሆን እንዳለበት የማይነቃነቀው በአለት መሰረት ላይ የተመሰረተው የህይወት ማዕከል እንደሆነና ምን ማድረግ እንዳለብን እናገራለን። መጀመሪያ ግን 4 የተለያዩ ብዙ ሰው የሚጠቀማቸው ማዕበል ሲመጣ የሚፈራርሱ የተሳሳቱ የህይወት ማዕከሎችን እንይ። የመጀመሪያው በገንዘብ ላይ ያተኮረ የህይወት ማዕከል። ሰዎች ብዙ ጊዜ ውሳኔ ሲወስኑ የህይወታቸው ማዕከል የሚያደርጉት ገንዘብን ነው። ውሳኔ ሲወስኑ ነገሮችን ሲያደርጉ የሚንቀሳቀሱት በአጠቃላይ ምን አገኛለሁ ምን አጣለሁ በሚል ነው። እንዴት አገኛለሁ እንዴት አላገኝም የሚለው ነው በአጠቃላይ የህይወታቸውን የሚመራው ማለት ነው። ለገንዘብ ሲባል ምንም ነገር ሊያደርጉ ይችላሉ። በአጠቃላይ ህይወታቸውን የሚመራው ገንዘብ ነው። ይህ ደግሞ ልክ በአሸዋ ላይ እንደተመሰረተው ቤት ነው የሚሆነው። ምክንያቱም ነገ ጠዋት ያ ገንዘብ ሲጠፋ ወይም ደግሞ ገንዘብ ቋሚ ነገር ስላልሆነ ጸንቶ መቆም አይችልም። ስለዚህ ልክ እንዳሸዋው ቤት በትንሽ ማዕበል መፈራረስ ይጀምራል ማለት ነው። የመጀመሪያዎቹ ሰዎች ሜኒ ሴንተርድ ይባላሉ፣ ገንዘብን ማዕከል ያደረጉ። ሁለተኛው ደግሞ ምንድነው? ሁለተኛው የተሳሳተ የህይወት ማዕከል ደግሞ ስራ ተኮር ወይም ደግሞ ወርክ ሴንተር ይባላል። እንደነዚህ አይነት ሰዎች ደግሞ ለስራቸው ሲሉ ጤናቸውን የሚጎዱ፣ ለቤተሰባቸው ጥራት ያለው ጊዜ የማይሰጡ፣ በቃ ማዕከላቸውና ዋናው የመጀመሪያው ትራሽ ስራ ነው። ራሳቸው በላይ ነው። ህይወታቸው በአጠቃላይ ሙሉ በላይ ነው ስራቸው። እነዚህ አይነት ሰዎች በቃ ይራመዳሉ። ስቲቨን ኮቪ ዘ 7 Habits of Highly Effective People በሚለው መጽሐፉ አንድ ታሪክ ያስቀምጥልናል። አንድ ገበሬ ነበረ። ከዛ የሆነች ዶሮ ነበረችው። ዶሮዋ ሁሌም የወርቅ እንቁላል ትጥልለታለች። እሱን እየሸጠ በጣም ሀብታም ሆነ። ነገር ግን ስግብግብነቱ ይጨምራል። እንቁላል ተሎ እንዲያገኙ ብሎ ዶሮዋን ያርዳታል። ውስጥ ላይ እንቁላል ይኖራል ብሎ በመፈለግ ነገር ግን አልነበረም። ገቢውን አቋረጠ። የወርቅ እንቁላሉን አጣ ማለት ነው። ብዙ ሰዎች ደግሞ በስራ ላይ በጣም አተኩረው ጤናቸውን ሲያጡ፣ ራሳቸውን ሲረሱ፣ ሌሎች ልዩ ጥቅሞችን ሲተው ልክ ዶሮዋን እንደማረድ ነው። ምክንያቱም እንቁላሉን የምታስገኝላቸው ወይም ስራውን የሚያስገኝላቸው የነሱ ጤንነት የነሱ ደህና መሆን ነው። ስለዚህ አስቀድመው ዶሮዋን እንደማረድ ነው።
ስራውን ማዕከል ያደረገ ሰው በፍጥነት ሊሄድ ይችላል። ነገር ግን ከትንሽ ጊዜ በኋላ ልክ እንዳሻው ማዕበል ሊፈራርስበት ይችላል። ምክንያቱም ሚዛናዊ የሆነ ነገሩን አላስጠበቀው። በቃ ወርክና ወርክ፣ ስራና ስራ ብቻ ብሎ ስለሚንቀሳቀስ ማለት ነው። ሶስተኛው ደግሞ የተሳሳተ የህይወት ማዕከል በቁሳቁስና በእውቅና ላይ የተመሰረተ የህይወት ማዕከል ፖሴሽን ኤንድ ሪኮግኒሽን ሴንተር። እዚህ የሚመደቡ ሰዎች ደግሞ የቅንጦት እቃዎች እና እውቅና፣ ምን ያክል እውቅና አገኛለሁ፣ ምን ያክል እውቅና አለኝ፣ ይታወቃለሁ አልታወቅም የሚለው ላይ ትኩረታቸው። በቃ ምን ባደርግ መታወቅ እችላለሁ፣ ምን ባደርግ እውቅና ማግኘት እችላለሁ፣ ምን ባደርግ ቅንጡ እቃዎችን መግዛት እችላለሁ። ይሄን በቃ የህይወት ሴንተራቸው ዋና ማዕከላቸው ምን ብለው ነው የሚያስቡት? ሰው ስለኔ ምን እያሰበ ነው? ስለኔ ሰው ምን እያለ ነው? ሰዎች እየወደዱኝ ነው? እያከበሩኝ ነው? ስለኔ ጥሩ ስሜት እየተሰማቸው ነው? እውቅና መቅረቱ አይቀርም። የቅንጦት እቃዎች ይቀራሉ፣ ኃላፊዎች ናቸው። እነዚህ ነገሮች ሲጠፉና ሲያልፉ የነሱ ህይወት አብሮ ይዛባል ማለት ነው። ህይወታቸው ይመሰቃቀላል። የነበራቸው የኑሮ ደረጃዎች በሙሉ አብረው ይፈራርሳሉ ማለት ነው። ወደ አራተኛው ደግሞ እንሂድ። አራተኛው የተሳሳተ የህይወት ማዕከል በቤተሰብ ላይ ያተኮረ የህይወት ማዕከል ፋሚሊ ኦር ስፖርት ሴንተር ነው። ብዙ ጊዜ ደግሞ እዚህ ላይ የሚመደቡ ሰዎች ህይወታቸው እያንዳንዱ ውሳኔያቸው ነገሮችን የሚያስቀድሙት በቤተሰባቸው ፍላጎት ላይ ነው። በልጆቻቸው፣ በእናት በአባት፣ በትዳር አጋር፣ በቃ እነሱ ምንድን ነው የሚፈልጉት? ጥሩ ይሁን መጥፎ ይሁን እነሱን ለማስደሰት ብቻ ነው የሚንቀሳቀሱት። እነሱን ለማስደሰት ሌሎች ሰዎችን ሊጎዱ ይችላሉ። እነሱን ለማስደሰት ትክክለኛ ያልሆኑ ውሳኔዎችን ሊወስኑ ይችላሉ። ለጊዜያዊ ደስታ ብለው የእነዛን ሰዎች ስሜት ለመጠበቅ ብለው ቋሚ የሆኑ ነገሮች ሲያበላሹ ይታያሉ። እንደነዚህ አይነት ሰዎች ልክ በአሸዋው ላይ እንደተመሰረተው እንደተሰራው ቤት የእነዚህ ሰዎች ስሜት ሰዎች ናቸውና ስሜታቸው በተለዋወጠ ቁጥር ከነሱ በተለዩቸው ቁጥር መለየት አይቀርም፣ ስሜት መለዋወጥ አይቀርም። ይሄ ሲፈጠር የእነዚህ ሰዎች ህይወት አብሮ ይናጋል፣ መሰረቱን ያጣን፣ ይፈራርሳል ማለት ነው። ታዲያ እንግዲህ እነዚህ ሁሉ ሴንተሮች፣ እነዚህ ሁሉ የህይወት ማዕከሎች ስህተት ከሆኑ ታዲያ ምን ላይ ማዕከል ማድረግ አለብን ነው የሚለው ነው አሁን ጥያቄ ነው። ይህን ደግሞ እስቲ አጥራጥራ አድርገን ትንትን አድርገን እናየዋለን ማለት ነው። ምን አይነት የህይወት ማዕከል ነው ትክክለኛ? ምን አይነት የህይወት ማዕከል ነው መከተል ያለብን? ምን አይነት የህይወት ማዕከል ነው የኛ ማዕከል ማድረግ ያለብን? ከምን ላይ ተመስርተን ነው ውሳኔዎችን መወሰን ያለብን? ኑሯችንን መኖር ያለብን የሚለውን ደግሞ አሁን ስቲቨን ኮቪ በመጽሐፉ ላይ እንደሚያስቀምጠው ቋሚ የሆኑ ነገሮች ላይ ህይወታችን ስንመሰርት የኛ ህይወትን ቋሚ የሆነ ይሄዳል ይላል። እነዚህ ቋሚ የሆኑ ነገሮች ቋሚ የተፈጥሮ ህጎች ፕሪንሲፓል ሴንተር ይባላሉ። መርህ ተኮር፣ በመርህ ላይ የተመሰረቱ ታማኝነት፣ ፍትሃዊነት፣ ሰብአዊነት የመሳሰሉት መርሆች ላይ መርኮዝ አለብን። እያንዳንዱ ውሳኔያችንን ስንወስን እከሌ ደስ ይለዋል ደስ አይለውም፣ ገንዘብ ምን ያክል አገኝበታለሁ አላገኝበትም ብለን የተሳሳተ ውሳኔ ከምንወስን እነዚህ ሰብአዊነትን ያማከለ ነው፣ ፍትሃዊ ነው፣ ማንንም አይጎዳም፣ ሁላችን ሊጠቅም የሚችል ነው፣ እኔን ጎድቶ ሌላን ሰው ሊጠቅም የሚችል ነው ወይስ ሁላችን በአንድ ላይ ሊጠቅም የሚችል ነገር ነው? ሐቀኝነትን፣ እውነተኝነትን ያረጋግጥና ማዕከል ያደረገ መሆን አለበት የሚል ነው። እንግዲህ ይሄንን በህይወታችን እነዚህ ነው መሰረት ማድረግ ያለብን። ገንዘብ አግኝተን ታማኝነትን የሚያጎድል ከሆነ፣ ቤተሰባችን አስደስተን ፍትሃዊነትን የሚያጓድል ከሆነ፣ ስራችንን ሰርተን ታማኝነትን፣ ሰብአዊነትን የሚነካ የሚጥስ ከሆነ፣ እውቅና ለማግኘት እነዚህ ፍትሃዊነትን፣ ሰብአዊነትን የመሳሰሉ ነገሮች የሚጎዳ ከሆነ ህይወታችን ትክክልና ሚዛናዊ አይሆንም። ህይወታችን ሚዛናዊ እንዲሆን፣ ቋሚ እንዲሆን፣ ትክክለኛ እንዲሆን፣ መሰረቱን ጠብቆ ጸንቶ እስከ ዘላለም እንዲኖር እነዚህን መርሆች ጠብቀን ተከትለን መኖር አለብን። በቃ የሰው ልጅ የህይወት ማዕከል ይሄ ነው ሊሆን የሚገባው። ይሄን የህይወት ማዕከል ያደረጉ ሰዎች ብዙ ጊዜ ታላላቅ ስራዎችን ሰርተው ይሄዳሉ። በህይወታቸው ወደኋላ መለስ ብለው የመጡበትን
መንገድ ሲመለከቱ ምንም ጸጸት የሌለበት ነው የሚሆነው። በጣም ደስተኞች ናቸው፣ በጣም ስኬታማ ናቸው፣ በጣም ውጤታማ ናቸው። ከራሳቸው አልፈው ለዓለም እንዲሁ ታላላቅ ነገሮችን ማበርከት የቻሉ በጣም ስኬታማ ዕውቁ ባለራዕይና በጣም ተፈላጊ ሰዎች ናቸው። ይህንን መሰረት ያደረጉ ሰዎች ጊዜያዊ ስሜት መሰረት አያደርጉም፣ እውቅና መሰረት አያደርጉም። መሰረታቸው ምንድነው? ታማኝነት፣ ሰብአዊነት፣ ፍትሃዊነት፣ እውነተኝነት፣ ሐቀኝነት የመሳሰሉት ናቸው። ስለዚህ እያንዳንዱ ውሳኔዎችን ስንወስን እነዚህን መሰረት ማድረግ አለብን። በቃ እነዚህን መሰረት ከያዝን አንዋሽም፣ አንሰርቅም፣ አንቀጥፍም፣ ሌሎችን ሰዎች አንጎዳም፣ በጊዜያዊ ጥቅሞች አንታለልም። የወደፊቱን ማየት እንችላለን፣ የወደፊቱን መመልከት እንችላለን ማለት ነው። ስለዚህ እያንዳንዱ ሰው እነዚህ መርህ ተኮር የሆነ የህይወት ማዕከል ሊይዝ ይገባል ማለት ነው። እና ከዛሬ ጀምሮ ይህን የምትመለከቱ በቃ ሁላችንም ሊኖረን የሚገባው ምንድነው? ፕሪንሲፓል ሴንተርድ መርህ ተኮር የህይወት ማዕከል ነው መኖር ያለበት ነው መያዝ ያለብን ማለት ነው። ይህንን ስናደርግ ህይወታችን እጅግ በጣም የተስተካከለ ባይዘው የስኬት መሰረት ነው። ስኬታማ ለመሆን ውጤታማ ለመሆን በጣም ምርጥ ህይወት ለመኖር ደስተኛ ለመሆን መርሃችን ቅድሚያ መከተል ያለብን ይህን ነገር ነው። ስለዚህ ከዛሬ ጀምሮ የህይወት ማዕከላችን ምን ይሆናል ማለት ነው? መርህ ተኮር፣ ፍትሃዊነትን ያላጓደለ፣ ታማኝነትን ያላጓደለ፣ ሰብአዊነትን ያማከለ፣ ሐቀኝነትን፣ እውነተኝነትን የያዘና የጨበጠ የህይወት መርህ ሊኖረን ይገባል ማለት ነው። በዛሬው ቪዲዮ እጅግ በጣም ጠቃሚ ነገር እንዳገኛችሁበት በጣም ተስፋ አድርጋለሁ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አሳውቁኝ። አሁንም በድጋሚ ለቤቱ አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። በሌላ ጊዜ ደግሞ እንደዚህ አይነት በጣም እጅግ በጣም አስገራሚ ለህይወት እጅግ በጣም ጠቃሚ አንኳር የሆኑ ጉዳዮች ፐርሰናል ዲቨሎፕመንት ጋር የተያያዙ የግል ስብዕና ጋር የተያያዙ አስተሳሰብ ጋር የተያያዙ ርዕሰ ጉዳዮችን ይዤላችሁ እመጣለሁ። ይህ ቪዲዮ ለሌሎች ሰዎች ስለሚጠቅም ሸር እያደረጋችሁ እስከምንገናኝ ድረስ ደግሞ መልካም ቆይታ። ስለተከታተላችሁ ስላዳመጣችሁ እግዚአብሔር ያክብርልኝ።